ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ብዙዎቻችሁ ስትጠይቁኝ የነበረውን የፍርኖ ዱቄት እንጀራ አሰራርን አሳያችኋለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። ጎድጎድ ያለ እቃ አዘጋጅቼ ለብ ያለ ውሃ እጠቀማለሁ። በጣም ቀላል አሰራርን ማሳያችሁ። ማናችሁም ሰርታችሁ መጠቀም ትችላላችሁ። አንድ የሻይ ማንኪያ የደረቅ እርሾ ካሜራ እንጠቀማለን። የዳቦ እርሾ ማለት ነው። አንድ የሻይ ማንኪያ 1 ኪሎ ግራም ዱቄት ነው እያዘጋጀሁ ማሳያችሁ። ከዚያ ውሃውንና እርሾውን አንድ ላይ በደንብ አድርገን እንቀላቅለውና ዱቄቱን እንጨምራለን። የተጠቀምኩት ዱቄት 1 ኪሎ ግራም ዱቄት ነው። አንድ የሻይ ማንኪያ ደረቅ እርሾ ተጠቅሜ ያለው። ከዚያ ዱቄቱን በደንብ አድርገን በወንፊት አጣርቼ ነው ያዘጋጀሁት። ከዚያ በመቀጠል ጨው በትንሹ አለማድረግም ትችላላችሁ። ከዚያ በእጃችን በደንብ አድርገን አሽተን እናቦከዋለን። በተለይ ውጪ ሀገር ለምትኖሩ ጤፍ ለማታገኙ በጣም ቆንጆ አማራጭ ነው። እውነት ለመናገር ስሩት፣ ሞክሩት። እንግዲህ በወፍራሙ በደንብ አድርጌ ውሃ ትንሽ ጨመር እያደረገው አወከዋለሁ። እንግዲህ ዱቄታችን የተለያየ ከሆነ አላውቅም። እኔ አጠቃላይ ውሃ የተጠቀምኩት እስከምጋግረው ድረስ 2 ሊትር ውሃ ተጠቅሜያለሁ። በደንብ አድርጌ ጊዜ ወስጄ አሽቼ እንደዚህ ካዘጋጀሁት በኋላ ሊጡን ከድኜ ኩፍ እንዲል ማታ አብክቼ ለጠዋት ነው አንድ ቀን አሳድረዋለሁ ማለት ነው። ማታ ታወኩታላችሁ። ከዛ ጠዋት ይህን ይመስላል። አንድ ቀን ያድራል ማለት ነው። ከዛ ጠዋት ደግሞ እንደገና በወፍራሙ በደንብ አድርገን እናሻዋለን። እኔ እዚህ ጋር እንዳይሰለቻችሁ ቪዲዮን ስለምቆራርጠው ነው። እናንተ ግን ጠዋትም ማታ ትንሽ በደንብ ታሽቶ ያድርና ከዛ ጠዋት ደግሞ እንደገና ከማቅጠናችን በፊት በደንብ አድርገን እናሻዋለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ስታደርጉም እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ እያደረጋችሁ ተቀላቀሉኝ። ጠዋትም እንግዲህ ለማቅጠኛ የተጠቀምኩት ሞቅ ያለ ውሃ ነው። ከዛ በደንብ አድርገን እንዳይጓጉል አድርገን በትንሽ ውሃ ስናቀጥን ማለት ነው። በትንሽ ውሃ እየጨመረን በደንብ አስተካክለን ሊጡን እናቀጥነዋለን። ይቺ መምቻ ካለቻችሁ የእንቁላል መምቻ በደንብ አድርጎ እንዳይጓጉል ያግዛችኋልና በዚህ ማቅጠን ትችላላችሁ። በእጃችሁም በትንሽ ውሃ እየጨመረን ሊጡን ማቅጠን እንችላለን። በጣም መቅጠን የለበትም። ልክ እንደ ጤፍ እንጀራ እንደምንጋግረው መቅጠን አለበት ማለት ነው። ከዛ በመቀጠል እንግዲህ እንደዚህ አድርጌ ጠዋት በደንብ አድርጌ አጎበጎሁት። ከዛ ከድን አረግና ኩፍ ሲል እዩት። እንደዚህ ኩፍ ሲልልን እንደገና ያው የፍርኖ ዱቄት ስለሆነ መጀመሪያ ቀጥኗል ብላችሁ እንደገና ስታዩት ወፈር ካለ እንደገና ትንሽ ውሃ ጨምረን ሞቅ ያለ ውሃ አድርገን ማቅጠን ይኖርብናል እንዲስተካከል ማለት ነው። የኔ እዩት ውፍረቱን ላሳያችሁ በዚያው ይሄው ትንሽ ወፈረ ስላለብኝ በትንሹ እንደገና ውሃ ጨምሬያለሁ። ስትጋግሩ በጣም ወፍራም ከሆነ ወፍራም እንጀራ እንዳይሆንብን ማለት ነው። እንደዚህ አስተካክዬ ከዛ አብሲት ከላዩ ላይ ነው መቀንሰው። የተጠቀምኩት አብሲት 3 የሾርባ ማንኪያ። ጭልፋዋ ትንሽ ናት፣ እዚህ ላይ ስታይ ትልቅ ይመስላል። 3 የሾርባ ማንኪያ ሊጥ ተጠቅሜያለሁ ለአብሲት። ከዚያ በመቀጠል ውሃ ደግሞ 100 ሚሊ ሊትር ውሃ ለአብሲቱ እንዳይበዛብንም እንዳያንስም አድርገን ማዘጋጀት አለብን። ከዚያ ውሃው በደንብ ሲፈላልን ልክ ጤፍ አብሲት እንደምንጥለው ማድረግ ነው። እንዳይጓጉልብን ቶሎ እያማሰልን ማብሰል ነው። ትንሽ በሰል ካለ እናወጣዋለን። አያችሁት እንዳይጓጉል
ከዛ በመቀጠል እንግዲህ እንደዚህ ቀዝቀዝ እንዲልልን አብሲቱ መቀዝቀዝ ስላለበት በትኩሱ አይደለም የምንጨምረው። ውሃ በትንሹ ጨምር ያለሁ እኔ አብሲቱን ካወጣሁት በኋላ ውሃ ጨምር ያለሁ። ሌላ ነገር እንዳይመስላችሁ እቃዋ ሊጥ መጀመሪያ የቀዳሁበት ስለነበረ ነው ውሃ ነው የጨመርኩት። አብሲቱ ቀዝቀዝ ካለልን በኋላ አጎብበን አቅጥነን ያስቀመጥነው ሊጥ ላይ አብሲቱን እንጨምርና በደንብ አድርገን እንቀላቅለዋለን። ከዛ አብሲቱንና ሊጡን በደንብ እንቀላቅለዋለን። በእጃችሁ ሊሆን ይችላል፣ በማማሰያ ብቻ እናንተ በሚመቻችሁ እንደዚህ መቀላቀል ነው። መጠኑን ሁሉ ግልጽ ያደረኩላችሁ ይመስለኛል። ግን ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ ሞክራለሁ። ላይክ እያደረጋችሁ እናንተ ቪዲዮ ለሌሎች እንዲደርስ አግዙኝ። እንግዲህ በደንብ አድርጌ አብሲቱን ቀላቅዬ እንደዚህ ካዘጋጀሁት በኋላ በደንብ ኩፍ እንዲልልን ከድነን እናስቀምጠዋለን። እዚህ ጋር በመቀጠል አዋዜ 2 ሾርባ ማንኪያ አዋዜ እጠቀማለሁ። አዋዜ ማለት በርበሬ ድልህ ማለት ነው። የዚህን የድልህ አዘገጃጀት የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ካልሆነ ደግሞ እቤታችሁ ትንሽ የፈላ ውሃ ታረጉና በርበሬውን በፈላ ውሃ፣ ዘይት፣ ኮረሪማ፣ ትንሽ ነጭ ሽንኩርትና ዝንጅብል እርጥቡን አድርጋችሁ ማዘጋጀት ትችላላችሁ። በደንብ አድርጌ አዋዜውንም አቀጠንኩት። ከዛ ሊጡ ላይ እንገለብጥና አንድ ላይ እናቀላቅለዋለን። አዋዜው በሙቅ ውሃ ነው ያቀጠንኩት፣ የፈላ ውሃ ማለት ነው። በፈላ ውሃ አቅጥኜ ነው ያዘጋጀሁት። ከዚያ ሊጡ ላይ አድርገን በደንብ መቀላቀል ነው። የሚያምር እንጀራ ነው። እውነት ለመናገር ጣዕሙ ራሱ ይሄ የፍርኖ ዱቄት እንጀራ አይነት ጣዕም የለውም። እርሾ ሁሉ ጥፍት ነው የሚለው፣ የእርሾ ጣዕም ማለት ነው። እንደዚህ ሞክሩት። ብዙ አይነት ሲጨምሩ አይቻለሁ። እኔ ግን እንደዚህ ቆንጆ የሆነልኝና የወደድኩት የፍርኖ ዱቄት እንጀራ የለምና ላካፍላችሁ ብዬ ነው። ከተመቻችሁ ሼር እያደረጋችሁ ላይክ በማድረግም ቪዲዮን ተመልከቱ። እንግዲህ በደንብ ኩፍ እስከሚልልን ድረስ በርበሬውን ቀላቅለን ኩፍ እስከሚል እንደዚህ እዩት እንጠብቃለን። ከመጋገራችን በፊት እንደዚህ ኩፍ ሲል ከዛ ምጣዳችንን እናሰማና እንጋግራለን ማለት ነው። በጣም ቀላል ነው። በተለይ እንግዲህ ብዙዎቻችሁ ስትጠይቁኝ የነበረው በውጪ ለምትኖሩ ይመስለኛል። ስለዚህ እንደዚህ ሰርታችሁ ሞክሩት። አንዳንድ ጊዜ ቤኪንግ ፓውደር ሲጨምሩ ያለው፣ ቤኪንግ ሶዳ ሲጨምሩ ያለው፣ እኔ ግን እንደዚህ በቃ ጤፍ እንጀራ በሉት ከዱቄቱ የፍርኖ ዱቄት ከመሆኑ ውጪ ምንም አያስታውቅምና ሞክሩት። ምጣዴን አስምቼ አሰስ ካደረኩት በኋላ መጋገር ነው። ያው እኔ ቪዲዮ እንዳይረዝምና እንዳይሰለቻችሁ እያሉ ስለምቆራረጠው እናንተ እንደ ማንኛውም እንጀራ እንደሚጋገረው መጋገር ነው። ወይም ደግሞ ወፈር ያለ መጥበሻ ካላችሁ በወፍራም መጥበሻም መጋገር ይቻላል። እንደምትመለከቱት እንግዲህ እንደዚህ እየጋገረው እንጀራዬን እያበሰልሁ ማውጣት ነው። በጣም ነው የሚያምረው። እንደዚህ ከለሩን ራሱ ስታዩት የአዋዜውን አሰራር ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁና እዚያ ላይ ገብታችሁ ማየት ትችላላችሁ። በቀላሉ ደግሞ ማዘጋጀት ዛሬ ሰርታችሁ ለነገ መጠቀም ከፈለጋችሁ ደግሞ በርበሬ፣ የፈላ ውሃ፣ ኮረሪማ፣ ነጭ ሽንኩርትና ዝንጅብል አድርጋችሁ ማዘጋጀትና አሳድራችሁ በጠዋት ወይም ለነገ መጠቀም ትችላላችሁ። እንግዲህ እንደዚህ እያደረገው እንጀራዬን ጋግሬ እጨርሳለሁ። እንዳያችሁት በጣም ቀላል ነው፣ ጊዜ አይወስድም። ማታ አዘጋጅታችሁት ለነገ ይደርሳል። አይኑን ላሳያችሁ፣ በጣም ነው የሚያምረው። እንግዲህ እንደዚህ እጨርሳለሁ እኔ። እዩት፣
እኔ ጨርሼ ጋግሬ ጨርሼ ተመልከቱ። አይኑን ቅልል ያለ እንጀራ እንደዚሁ ራሱ ብትበሉት በቃ አይደል በጣም ነው የሚጣፍጠው። እንግዲህ ይህን የመሰለ በፍርኖ ዱቄት ያዘጋጀሁትን እንጀራ ለዛሬ አሳየዋችሁ። ስለ ተከታተላችሁኝ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። ሌላ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብም አስተያየትም ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ላይክ በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን ይመስላል። መልካም ጊዜ ይሁንላችሁ። ቻው